እሺ ተማሪዎች ተመልሰን መተናል በዩኒት 4 ክላሲፊኬሽን ኦፍ ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንትስ። ከዚህ በፊት በነበረው በዩኒት 3 ዲስከሽናችን ላይ ስለ እንዴት የተለያዩ ሰባቶሚክ ፓርቲክል ዲስከቨር እንደተደረጉ ስለ ቫላንስ ኤሌክትሮን እንዲሁም ኤሌክትሮኒክ ኮንፊግሬሽን ዲስከስ አድርገን ነበረ። ስለዚህ እነዛ ቫላንስ ኤሌክትሮን ላይ ዲስከስ ያደረግናቸው ለፔሪዮድ ለባላንስ ለግሩፕ ላይ ምን ያህል ጠቀሜታ እንዳላቸው ዲስከስ አድርገን ነበር አይደለ? ይሄን አንድን አተም አይተን ወይም የአንድን ኤሌመንት ኤሌክትሮኒክ ኮንፊግሬሽን አይተን ፔሪዮዲክ ቴብል ላይ ምን ላይ እንደሚገኝ መወሰን እንችላለን። ይሄን እንዴት አድርገው ሳይንቲስቶች ወደዚህ ሀሳብ እንደመጡ እንዴት ቫላንስ ኤሌክትሮንን እንዲሁም ሼል ነምበር ኦፍ ሼል በመጠቀም እንዴት አድርገው ኤሌመንቶችን በፔሪዮዲክ ቴብል ላይ እንዳስቀመጡ ታሪካዊ አመጣጡን ከማስ ነምበርን ከመጠቀም ወደ አቶሚክ ነምበር እንዴት መጡ የሚለውን ዲስከስ የምናደርግ ይሆናል። የመጀመሪያው ሴክሽናችን የሚሆነው በዚህ ዩኒት ላይ ዲስከስ የምናደርጋቸውን ሀሳብ ስናይ ስለ እንዴት አድርገው ፔሪዮዲክ ክላሲፊኬሽን እንዴት ዴቨሎፕ እንዳደረገ ሂስቶሪካሊ ከዶብሊኒየር ጀምረን እስከ ሞደርን ያለውን ዲስከስ እናደርጋለን። እንዲሁም ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንቶችንም የእያንዳንዱ ኤሌመንት ዲስከስ የምናደርግ ሲሆን ኤሌክትሮኒክ ኮንፊግሬሽን ፔሪዮዲሲቲ ላይ ያለውን ኢፌክት የምናይ ይሆናል። ሌላው ፔሪዮዲክ ትሬንዶች፣ ትሬንድ ስንል ከፔሪዮዲክ ቴብል ወደ ከሌፍት ወደ ራይት ስንሄድ ምን አይነት ባህሪ ይኖረዋል፣ ከላይ ወደ ታች ስንወርድ ምን አይነት ባህሪ ይኖረዋል፣ ይሄም ከምን የተነሳ ነው፣ ምክንያቱ ምንድን ነው፣ መጨመር መቀነስ፣ እነዚህ ፔሪዮዲክ ፕሮፐርቲዎች ምንድን ናቸው የሚለውን ዲስከስ አድርገን እንጨርሳለን ማለት ነው። ስለዚህ እንዴት አድርጎ ፔሪዮዲክ ክላሲፊኬሽን አሁን የምንጠቀምበት ፔሪዮዲክ ቴብል ኬሚስትሪ መጽሐፋችሁ ላይ ወይም የተለያዩ ሳይንሳዊ መጽሐፎች ላይ ያለው ፔሪዮዲክ ቴብል እንዴት ዴቨሎፕ አደረገ የሚለውን ማየት ስንጀምር የመጀመሪያ የምናገኘው ዶብሊኒየርን ነው። ግን ዶብሊኒየርን ዲስከስ ከማድረጋችን በፊት ፔሪዮዲሲቲ የሚል ኮንሰፕት አለ። ፔሪዮዲሲቲ ማለት ራሱን የሚደግም ምን ለማለት ነው? አሁን ለምሳሌ መስከረም ብለን 12 ወሮችን ከጨረስን በኋላ አንድ አመት አለቀ። ከዛ መልሶ ማን ይመጣል? መስከረም። ስለዚህ ይሄ ፔሪዮድ የሆነ አንድ መስከረም ብለን ሌላ መስከረም እስኪመጣ ድረስ አንድ ዘመን ወይም አንድ ፔሪዮድ ሆነ ማለት ነው አይደለ? ይርም እንደዛው ዊክም እንደዛው ሰኞ ብለን ሌላኛው ዊክ ራሱን እስኪደግም ወይም ተመሳሳይ ነገር እስኪደግም ድረስ ያለው 7 ቀናቶች ካለፈ በኋላ ራሱን ይደግማል። ስለዚህ ይሄ ፔሪዮዲሲቲ እንለዋለን። ወይም ደግሞ በሙዚቃም ዶ ሬ ሚ ፋ ሶ ላ ሲ ዶ ብሎ ራሷ ዶ ብለን ጀምረን ዶ ብሎ ይቀጥላል አይደለ? ይሄ ሲሚላር ፓተርን ሲከተል ፔሪዮዲሲቲ እንለዋለን። ስለዚህ ይሄንን የፔሪዮዲክ ቴብል እንደዚህ ኤሌመንቶችን አሬንጅ በምናደርጋቸው ጊዜ ተመሳሳይ ፕሮፐርቲ ያላቸው አንድ ላይ የሚሆኑ ስለሚሆኑ ፔሪዮዲክ ቴብል እንለዋለን ማለት ነው። ስለዚህ ራሱን የሚደግም ራሱን ሲደግም ተመሳሳይ ፕሮፐርቲ አንድ አይነት ቦታ ላይ ይሆናሉ ማለት ነው። ስለዚህ የመጀመሪያው ኤሌመንቶችን በፔሪዮዲክ ቴብል ባይሆንም ተመሳሳይ ፕሮፐርቲ ያላቸው ኤሌመንቶችን ግሩፕ ማድረግ የተጀመረው አንደኛው የምናየው ከዶብሊኒየር ነው። ይሄም የተጠቀመው አቶሚክ ማስን ነው። ይሄም አቶሚክ ማስን ለምን ተጠቀመ? ኤሌመንቶችን አንድ ላይ ለማድረግ ወይም ተመሳሳይ ፕሮፐርቲ ያላቸውን ኤሌመንቶች አንድ ላይ ለማድረግ በወቅቱ ሰባቶሚክ ፓርቲክል የምንላቸው እንደነ ኤሌክትሮን፣ ፕሮቶን፣ ኒውትሮን ዲስከቨር አልተደረጉም ነበረ። ከዚህ በፊት በነበረው በዩኒት 3 ዲስከሽናችን ላይ ያየናቸው ጄጄ ቶምሰን ወይም እንደነ ራዘርፎርድ ሰባቶሚክ ፓርቲክሎችን ዲስከቨር ከማድረጋቸው በፊት ስለ አቶሚክ ነምበር ኮንሰፕት ከመታወቁ በፊት አቶሚክ ማስ ግን ይታወቅ ነበር። የኤሌመንቶችን አቶሚክ ማስ ያውቁ ስለነበር ሳይንቲስቶች ኤሌመንቶችን በምንድን ነበር አሬንጅ የሚያደርጓቸው? በአቶሚክ ማሳቸው። ስለዚህ ዶብሊኒየር ምን አደረገ? ተመሳሳይ ባህሪ ያላቸው ብሎ የሚያስባቸውን 3 ኤሌመንቶች አንድ ላይ ግሩፕ በማድረግ ምን አለ? 3 ስለሚያደርጋቸው ትራያድ ዶብሊኒየርስ ትራያድ የሚል ስም ተሰጣቸው። እነዚህ 3 ኤሌመንቶች ተመሳሳይ ፕሮፐርቲ ያላቸው አቶሚክ ማስ ኦፍ የመጀመሪያውና አቶሚክ ማስ ኦፍ የመጀመሪያውና የመጨረሻው ተደምሮ አሁን ለምሳሌ የሊቲየም 7 የፖታሺየም 39 ሁለቱ ተደምሮ ለሁለት ሲካፈል የሁለቱ አቨሬጅ 23 የሶዲየም ይሰጣል የሚል
ኮንሰፕት ነበረው። ስለዚህ ሶስት አደረጋቸው ተመሳሳይ ፕሮፐርቲ ያላቸው ብሎ የሚያስባቸው። ስለዚህ አቶሚክ ማስ ኦፍ የመጀመሪያውና የመጨረሻው አቨሬጅ ይሆናል የመካከለኛው ብሎ አስቀመጠ። የዶብሊነር ሎ ኦፍ ትራያድ አቶሚክ ማስ ኦፍ ሚድል ኤሌመንት ኢዝ ዘ አቨሬጅ ኦፍ የሁለቱ ኢንዶች ማለት ነው። ግን ይሄ ምንድነው በወቅቱ ሊሚቴሽን አለው። ሊሚቴሽኑ ምንድነው? አንዳንድ በ3 አድርጎ ሲያስቀምጣቸው ተመሳሳይ ፕሮፐርቲ ያላቸውን ለሁሉም ለነበሩ በዛን ጊዜ ኤግዚስት ለሚያደርጉ ኤሌመንቶች ራሱ አልሰራለትም። ስለዚህ ዩኒቨርሳል አይደለም ማለት ነው። ለሁሉም ኤሌመንት አይሰራም ማለት ነው። ስለዚህ ይሄ ሀሳብ በሌሎች ሳይንቲስቶች ቀጥለው በሚመጡ ሳይንቲስቶች ውድቅ ተደረገ። ኤክስፕሌን ማድረግ አልቻለም። ኤግዚስት ለሚያደርጉ ኤሌመንቶች ሌሎች ትራያዶችን መስራት አልቻለም እና ማን መጣ? ኒውላንድ ሎ ኦፍ ኦክቴቭ መጣ። ኦክቴቭ ማለት ደግሞ 8 ነው። ስለዚህ ኒውላንድም የተጠቀመው አቶሚክ ማስ ነው። ኤሌመንቶችን ኢን ኢንክሪዚንግ ኦርደር ኦፍ ዴር አቶሚክ ማስ እያስቀመጠ በሚያስቀምጥ ጊዜ 1 2 3 4 ይልና 8ኛው ኤሌመንት ሲመጣ የመጀመሪያና 8ኛው ተመሳሳይ ፕሮፐርቲ ያላቸው ይሄድና እንደዚህ 8ኛ። ስለዚህ 8 ማለት ኦክቴቭ የሚለውን በየ8 ቁጥሩ በየ8 ኢንተርቫል የሚመጡት ኤሌመንቶች ተመሳሳይ ፕሮፐርቲ አላቸው ብሎ አስቀመጠ። ስለዚህ ኤቭሪ 8 ኤሌመንት ምን አለው አለ ተመሳሳይ ፕሮፐርቲ። ነገር ግን ምን የተጠቀመው ስቲል አቶሚክ ማስን ነው ኢንክሪዚንግ ኦርደር ኦፍ አቶሚክ ማስ እያስቀመጠ። ስለዚህ ሊሚቴሽኑ የኒውላንድ ምንድነው? አንድ ካልሽየም ለላይተር ኤሌመንቶች ወይም አቶሚክ ማሳቸው በጣም ከ40 በታች ለሆኑት ወይም ከካልሽየም በታች ለሆኑት ብቻ አፕሊኬብል ሆነ ወይም የተጠቀመው ከዛ በላይ መሄድ አልቻለም። ሌላው ኖብል ጋዝ በየዛኔ ዲስከቨር አልተደረጉም። ስለዚህ ኖብል ጋዞች እዚህ የኒውላንድ ፔሪዮዲክ ቴብል ላይ ቦታ አልነበራቸውም ማለት ነው። ስለዚህ በዚህ የተነሳ ይሄ ሊሚቴሽን ይሆናል። ከዛ ማን መጣ? ሜንድሊቭ ለአሁን ለምንጠቀምበት ሞደርን ፔሪዮዲክ ቴብል ትልቅ ፋውንዴሽን የጣለ ነው። ምንድነው ሜንድሊቭ ያደረገው? ስቲል አቶሚክ ማስን ቢጠቀምም ኢንክሪዚንግ ኦርደር ኦፍ ዴር አቶሚክ ማስ አስቀመጣቸውና ይሄም ተመሳሳይ ፕሮፐርቲ ያላቸውን ኢን ዘ ሴም ኮለመን እንዲመጡ ማለት ነው። ስለዚህ የሜንድሊቭ እንደ ከዚህ በፊት እንደነበሩት እንደ ዶብሊኒየር እንደ ኒውላንድ አቶሚክ ማስን የተጠቀመ ቢሆንም ከሌሎቹ በተለየ ዲስከቨር ላልተደረጉ ወይም ገና ላልመጡ ኤሌመንቶች ቦታ ትቶላቸው ነበር። ስለዚህ እንደነ ጋሊየም ወይም ጀርማኒየም የመሳሰሉ ኤሌመንቶች ቦታ ትቶ ነበር እና ይሄ በጣም ትልቅ የሜንድሊቭ ስትሬንግዝ ነበረ። ሌላው እንደ ሌሎቹ እንደ ኒውላንድ ላይ እንዳየነው ሁላ ግን ድክመቱ ምንድነው? ለኖብል ጋዞች ቦታ አልተወም ነበር። ስለዚህ ኖብል ጋዞች ቦታ አልተወላቸውም። የኖብል ጋዝ ኢንቮልቭ አላደረገም ነበር። ስለዚህ ሜንድሊቭ ስቲል ፔሪዮዲክ አቶሚክ ማስ ኦፍ ኤሌመንት ኢዝ ፔሪዮዲክ ፋንክሽን ኦፍ አቶሚክ ማስ ኢዝ ፔሪዮዲክ ፋንክሽን ኦፍ አን ኤሌመንት ብሎ ነበር ያስቀመጠው። ሀሳቡ እንደዛ ነበረ። ምንድነው ጥሩ ስትሬንግዝ ብለን ያሰብነው በወቅቱ ላልነበሩ ኤሌመንቶች መሰረት ወይም ባዶ ቦታ ትቶ ነበርና ስለዚህ ሌሎች ሳይንቲስቶች የተዋቸው ቦታዎች ላይ ዲስከቨር በሚደረጉበት ጊዜ ይሞላሉ ማለት ነው። ሌላው ኢንክሪዚንግ ኦርደር ኦፍ ዴር አቶሚክ ማስ ሲያስቀምጥ ከዚህ በፊት በነበረው ዩኒት ላይ ዲስከስ ያደረግነው አይዞቶፕ ኮንሰፕት ካስታወሳችሁ፣ አይዞቶፕስ ማለት ተመሳሳይ አተም ናቸው። ተመሳሳይ አተም ለምሳሌ ካርበን ሆኖ ግን ማሳቸው ላይ ነው የሚለያዩት። ስለዚህ ሜንድሊቭ ኢንክሪዚንግ ኦርደር ኦፍ አቶሚክ ማስ ነው የሚያስቀምጠው። አቶሚክ ማስ እንዲጠቀሙ ነው ካለ እነዚህ ተመሳሳይ አተም ሆነው አቶሚክ ነንበራቸው ተመሳሳይ ሆኖ ግን ማሳቸው የሚለያይ ከሆነ እንዴት አድርጎ ሊያስቀምጣል? ካርበን እያለ ሊያስቀምጥ ነው። ስለዚህ አይዞቶፖችን ላይ እንዴት አድርጎ ኮንፊገር እንደሚያደርግ እንዴት አድርጎ እንደሚያስቀምጥ ኤክስፕሌን ማድረግ አልቻለም ነበር። ሌላው ደግሞ አንዳንድ ኤሌመንቶች ለምሳሌ አርገን እና ፖታሽም ተመሳሳይ አቶሚክ ማስ ያላቸው። ስለዚህ ተመሳሳይ አቶሚክ ማስ ካላቸው እዚህ ፔሪዮዲክ ቴብል እንዴት መቀመጥ ይችላሉ? ስለዚህ ይሄ ኤክስፕሌን መደረግ አልቻለም። ስለዚህ ሊሚቴሽኑ ብለን ያሰብነው ምንድነው? አንድ ለኖብል ጋዞች ቦታ አልነበረው። ሁለት ስለ አይዞቶፖች ኤክስፕሌን ማድረግ አልቻለም። ሌላው ደግሞ ተመሳሳይ ማስ ያላቸውን ኤሌመንቶች እንዲሁ ኤክስፕሌን ማድረግ አልቻለም። የሜንድሊቭ ፔሪዮዲክ
ፔሪዮዲክ ቴብል ማለት ነው። ስለዚህ ሂስትሪውን የሂስቶሪካል ዴቨሎፕመንት ኦፍ ፔሪዮዲክ ቴብል በምናይበት ጊዜ በወቅቱ ሰብ አቶሚክ ፓርቲክል ዲስከቨር ስላልተደረጉ ሳይንቲስቶች ወይም ደግሞ ተመራማሪዎች ምን ነበረ የሚጠቀሙት? አቶሚክ ማስን ከዶብሊኒየር ጀምረን ሎ ኦፍ ትራያድ ኤሌመንቶች ተመሳሳይ ኤሌመንቶች ወይም ተመሳሳይ ፕሮፐርቲ ያላቸው ብሎ የሚያስባቸው ኤሌመንቶች ሶስት እያደረገ እያስቀመጠ ምን አለ? የመጀመሪያውና የመጨረሻው ኤሌመንት የመሀለኛው ተደምረው አቨሬጅ የሚሰጡት የመሀለኛውን ማስ ነው የሚል ኤክስፕላኔሽን ነበረው። እንዲሁ የራሱ ድክመት ነበረው። ከዛ ኒውላንድ መጣ። ኒውላንድ ደግሞ በየ8 ዙሩ ወይም በየ8 በምንቆጥርበት ጊዜ ኤቭሪ 8 ኤሌመንት ተመሳሳይ ፕሮፐርቲ ነው የሚኖረው አለ። ይሄም ከካልሽየም በኋላ አልሰራም ነበር። ስለዚህ ለላይተር ኤሌመንቶች ይሰራል፣ ማሳቸው ትንሽ ስለሆኑ ሰራ። ለሌሎቹ ግን ኤክስፕሌን ማድረግ አልቻለም። ስቲል ለኖብል ጋዝም ቦታ አልነበረውም። ከዛ ደግሞ ሜንድሊቭን አየን። ሜንድሊቭ ላይ ምንድነው አሁንም አቶሚክ ማስ ነው የሚጠቀመው፣ ነገር ግን ዲስከቨር ላልተደረጉ ኤሌመንቶች ቦታ ስቶ ነበር ለጋሊየም እና ለጀርማኒየም። ግን ማስ ነበርን አቶሚክ ማስን ስለተጠቀመ አይዞቶፖች ኤክስፕላኔሽን አልነበረውም። እንዲሁም ተመሳሳይ አቶሚክ ማስ ሊፈጠር ይችላል ልክ እንደ አርገን እና ፖታሽየም ያሉ ኤሌመንቶች ተመሳሳይ አቶሚክ ማስ ካላቸው እንዴት አድርጎ ነው የሚያስቀምጣቸው የሚል ነገር ነበር ዲስከስ ያደረግነው። ስለዚህ በእነዚህ ምክንያቶች ፔሪዮዲክ ቴብል እንዴት አድርጎ ሳይንቲስቶች እንዴት ሲያስቀምጡ እንደነበሩ ሂስቶሪካል ዴቨሎፕመንቱን አየን። አሁን ደግሞ ጥያቄ ሰርታችሁ ስለ ሞደርን ፔሪዮዲክ ቴብል ተመልሰን ዲስከስ እናደርጋለን።